سلام መልካም እንግዲህ ተከታተልቲ መደብ ሰባን ቀዳሚ ጀምሮ አስወግታቸው ከጊዜያዊ ሐጸፍትን ሆኖን ዝበናም ሐበሬታ መነሳትና በጀነራል መከታተልኩም ቅድመ ኩራትና ተከታተልትና እንደዛ ነው ወይ ፕሬዝዳንት ጊዜያዊ ምክትል የተጌታቸው ረዳም አብዋናው ኩነታ ትግራይ አድሂቦም ዝገበሩ ያልተለበተና በከንከነብና ሐቢብና ጽፉን ላይክ ኮሜንት ሼር ሰብስክራይብ ምግባር ፍጽምነን ዘንገም ዋና ከተማ ክልል ትግራይ ዞኾነት ከተማ መቀለ ካብ ዝርከብ ቤት ጽሕፈቶምን በሐፈሻ ድማ ካብ ትግራይ ካብ ዝወጹ ሰሙን ዝቕጸሩ ፕሬዝዳንት ጊዜያዊ ምምሕዳር ትግራይ ኣይተ ጌታቸው ረዳም ኣብ እዋናዊ ኩነታት ኣድሂቦም ቃለ መሕተት ኣካይዶም ፕሬዝዳንት ጊዜያዊ ምምሕዳር ትግራይ ኣይተ ጌታቸው ረዳ ብምክትሎም ዝኾኑ ጀነራል ታደሰ ወረደ ወዲ ወረደም ካብ ዝሓለፈ ቀዳም ጀሚሮም ከም ዝተተክኡ ገይሩ ዝሰራጩ ዘሎ ሓበሬታ ኣመልኪቶም ካብ ዝብተወሳኽ ወን ናይ ድሕነት ስጋት ተሰሚዕዎም ካብ ከተማ መቀለ ከም ዝወጹ ንዝነዘ ሓበሬታ ኣመልኪቱ ምላሽዎም በፍላይ ድማ አበልሊኦም ሹመት ከም ዝተኻበን ካብ ስልጣኖም ከም ዝተቃለዩ ኣመልኪቶም ዝሓበሩ ከም ዘሎ ኮይኑ ኣብ ልዕሊኦም ፈተናታት ዝመስል ምንቅስቃሳት ኣብ ትግራይ ከም ዝተካየደ ገልጹ ተራእየሎም ምንድነው ዝርዝር ሓበሬታ ከም ዝሰበ ናባውሎም መልካም እንግዲህ ከቀዳሚ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዝዳንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካተህ በስፋት እየተነገረ ነውና እንደዛ ነው ወይ ዛሬም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነህ ወይስ ማለት ያው ተተኪ ያልተዘጋጀልህ ማለት ነው ወይስ እስክትተካ ድረስ ስልጣን ለማስረከብ እየጠበቅክ ነው? እስቲ ይሄን ነገር ክሊር አድርግልን መጀመሪያ። ወይ እንግዲህ እስካሁን ማቀው የተደረገ ለውጥ የለም ያው ማህተም አላስረከብኩም ስለዚህ ምናልባት የሚደረግ ለውጥም ወይ የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው ማቀው ይሄ ጉዳይ ያነክል ብዙ ሊያጨቃጨቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው ለማንኛውም ግን እንዳልኩ ነው እስካሁን ማተሙ በጀና ያለው ነው ማለት ነው የተደረሰ ስምምነት ግን አለ ማለት ያው ብዙ ደጋፊዎችም ተቃዋሚዎችም አሉ እንደምታቀው ደጋፊዎች ወይም በአጠቃላይ ቆመህለታል ብለው የሚያስቡትን ኮዝ የሚደግፉ ሰዎች ሁኔታውን ማወቅ ይፈልጋሉና ምንድነው በርግጥ ያለው የተደረሰበት ስምምነት አለ የምታቀው ለውጥ አለ ወይ የተደረሰበት ማቀው ስምምነት የለም አንድ ነገር ግን 2 አመት ሞልቶታል ዛሬ ጊዜያዊ አስተዳደሩ እንዳለመታደል ሆኖ የተቋቋመለትን ዓላማ ፈጽሞ ወደ በምርጫ ለሚመረጥ መንግስት ማስረከብ የነበረበት ጊዜ ነው እርግጥ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌደራል መንግስቱ ካቢኔ መራዘም ይኖርበታል ባለፈው ሳምንት ወደ አዲስ አበባ የመጣሁበት ምክንያት ቀጥታ ከዚህ ጋር ተያያዥነት ያልነበረው ቢሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ጠቅላይ ሚኒስትሩ ማንሳት የፈለጓቸው ጥያቄዎችም ስለነበሩ አንዱ ማራዘም አንዱ ጉዳይ ስለነበረ አጭር ውይይት ጠቅላይ ሚኒስትሩ ጋር ነው ጠቅላይ ሚኒስትሩ ጋር የተደረገው ውይይት ብቻዬን ነው ያረኩት ባለግነው ውይይት የ2 አመት 6 ወርም ባይዶ ነው እስከ ምርጫም ሊሆን ይችላል አላቅም ዝርዝሩ የፌደራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው ይመስለኝ መራዘም እንደሚኖርበት የጊዜያዊ አስተዳደሩም ቀጣይነት እንዲኖረው ፈቃደኝነት እንዳለ ብቻ ሳይሆን የ2 አመት ጉዞውንም በዝርዝር አይቶ ሪቪው አድርጎ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነም ለውጥ የሚደረግበት ባንድ ወይም በሌላ መንገድ ግን የትግራይ ጊዜያዊ አስተዳደር ያልሰራቸው ስራዎች ማጠናቀቅ የሚያስችሉ ተጨማሪ እድሜ በሚያገኝበት ጉዳይ ላይ እንደሚመከር እኔ ባልሁበት እንደሚመከር ነው ማቀው ስለዚህ ከዛ በኋላ
ጠቅላይ ሚኒስትሩ የእንትናን እንዳገኙ አውቃለሁ ሌላው የቲቢኤልኤፍ በዚህ ጉዳይ ጉባኤ አድርጌያለሁ የሚለውን ወገን ወኪል እንዳገኙ አውቃለሁ ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ ከዛ ውጭ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በወኩሌ የሰማሁትም ነገር የለም ይሄ ሂደት ወይ በድብቅ ወይ በመናን የሚደረግም ነገር ስላልሆነ እንደሚወራው ገሌ ገሌ የሚባል ነገር ካለ ያው በይፋ እስከሰማው መጠበቅ ነው የሚሆነው በነገራችን ላይ እንደዚህ አይነቱ ነገር ርዕስ ሊሆን የማይገባው ነገር ነው የነበረው ገሌ ሆኗል ገሌ ተሾሟል ከተባለ ያው ይሾማል ማለት ነው እንዳልኩ እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያረኩት አጭር ውይይት ከዚህ ጋር የተያያዘ ነው የማራዘሙ ጉዳይ ያው የህግ ስርዓት ያስፈልገዋል መውጣት ያለበት ደንብ ይሁን አዋጅ መውጣት ይኖርበታል እስከዛው ግን የጊዜው አስተዳደሩ ፕሬዝዳንት እኔ ነኝ ነው ያልኩ ያለሁት ብዙ በዚህ ጉዳይ ላይ ብዙ መጨቃጨቅ ያለብን አይመስለኝም እሺ በቅርቡ ሸራተን በሰጣው መግለጫ ላይ የተነሱ ነጥቦች አሉ በጣም ያነጋገሩ ዛሬ ላነሳ የምፈልጋቸው ግን ከዛ በፊት አዲስ አበባ ሸራተን ላይ በሰጠው መግለጫ ላይ ወደ አነሳቸው ጉዳዮች ወደ ዝርዝር ጉዳዮች ከመሻገር በፊት ከዛ ስለ አካሄድህ ልጠይቅህ እስቲ ማለት መቀለ ላይ መቆየትን የማይቻል ወይም የማይመረጥ የሚያደርግ የደህንነት ችግር ነበረብህ የገጠመህ ነገር አለ ይሄድከው አሁን እንዳልኩት አዲስ አበባ የተጠራሁት ጠቅላይ ሚኒስትሩ ናቸው በአጋጣሚ ፋንክሽን ውስጥ ባለሁበት ሰዓት ነው እሳቸው የአገር ውስጥ ጉብኝት ውስጥ ነበሩ መገናኘት አለብን አንዳንድ ጉዳዮች መነጋገር በአካል ተገናኝተን መነጋገር አለብን አሉ ከዛ ፊት ምናልባት እንደሰማው ይሄ ማህተም መንጠቅ ዘመቻ እየተካሄደ ነበር በብዙ መልኩ ይሄ ነገር እንዲቆም ተደጋጋሚ ጠይቄ ነበር መተላለፍ ያለበትንም ትዕዛዝ ህግን ተከትዬ ሰጥቼ ነበር ይሄ ሊሆን አልቻለም በዛን ሰዓት እኔ የአፄ ዮሐንስ ሞት ዓመት የሚከበርበት ፋንክሽን ነበር እዛ ላይ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት አለብን የሚል ጥያቄ ጠይቀው ስለነበረ አነሳ ያው መሄድ ትኬት ቆርጠውልኝ ጉዞ ጀመርኩ ከዛ ፊት እንዳልኩ አንዳንድ ደስ የማይሉ ነገሮች ነበሩ የሰራዊት እንቅስቃሴ መቆም አለበት የሚል ጠይቀን ስርዓት ኪዝ ነው ሰራዊት እንቅስቃሴ መቆም ያለበት ሰራዊቱ እንደ ሰራዊት ሌላ የታለመለት ግብ አለ መስራት ያለበት ስራ ይኖራል ከዛ ወዲህ ግን ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለብም የሚል ተደጋጋሚ ትዕዛዞችም ተጥሰው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ በግሌ ለደህንነቴ የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበር እርግጥ ከማገኛቸው መረጃዎች አንፃር ቀጣይ ሂደት በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበር ይሄ ከነሱ እስካልሰማሁት ድረስ ከቁም ነገርም አልቆጠርኩትም መገደብ ምን ማለት ነው እንግዲህ አሁን እኮ መሰለህ የጀመሩት ማህተም መንጠቅ ገሌ ትክክለኛ ከንቲባ ነው ህገ መንግስት የመተርጎም ኃላፊነት የተወሰኑ የጦር አመራር ነው የሚል ሰዎች ከያዙት በኋላ እንግዲህ ጊዜያዊ አስተዳደሩን የመቀየር በተግባር ስራ ተጀምሯል ግን ምናልባት ቢሮ እንዳልገባ ይሆን አላቅም ያው የመረጃ ሰዎች አሉኝ ያመጡልኝ ነው የነገርኩ እንደዛ ሆኖ ግን በይፋ በዚህ ግባ የሚባል ነገርም ሰምቼ ስላልነበረ ከምክትሌም ጋር መገናኘት ካቆም ረጅም ጊዜ ሆኖ እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይ መራቅ ነው እንደንትን የሚቆጥሩት እነዛ ደረጃ ለህይወቴ የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላቅም ነበር በማንኛውም ግን ያኔ ወደ አዲስ አበባ ጉዞ 10 ሰዓት ተኩል አካባቢ ይመስለኛል በመናደርግበት ሰዓት ኬላ እንደነበረ አላቅም ኬላ ተደርጎ ነበረ እንግዲህ እኔ በአጀብ ነው የምሄደው ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ አይ ማጣራት እንፈልጋለን የፕሬዝዳንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ ሰው ነው የመስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም መንገዱን ከፍተውልን ሄድን ኤርፖርት ገባው
ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድነው የዛ አካባቢ ይሄን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። እኔ ምንም ኖቲስ አላረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌደራል ፖሊስ ስለሚጠብቀው የፌደራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል ማለት ነው። ግን እኔም አጃቢዎች አሉ። እንግዲህ ጥያቄው ወደ ግጭት ይገባል ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። ግን የኔ ጠባቂዎች ደስ ማይል ነገር እየተፈጠረ እንደሆነ ገምተዋል። ግን ያው መመለስ ሄደን መዋገት አንችልም። ወደ አውሮፕላኑ ተነሳ ሄዱ። አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ ኬላው ዝም ብሎ ተራ ኬላ እንዳልነበረ። በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ላይ የጦር ኃላፊዎች ብቻቸውን ያደርጉትም አይደለም። ከበላይ በተሰጠ ትዕዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። ሰው ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫና ያለ ስራ የመስራት ፍላጎት እንደነበራቸው፣ ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። እዛ እስከወጣሁበት ብቻ አውሮፕላን እስከተሳፈር ድረስ ኬላውንም ጭምር አይቼ ይሄን ያክል ህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎች የሆኑ ስለማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ማምለጥ ሀሳቤ ማምለጥ የነበር ባይሆንም ደጋፊዎቻቸው እነሱ የሚከፍሏቸው የሚዲያ ተቋማት ስለማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን ራሳቸው ናቸው ያጋለጡ ያሉት እንጂ እስከዛ ድረስ ማቋል ነበርም። እንዳልኩ ግን የተፈጠሩት ሁኔታዎች ይሄንን ነው የሚመስሉት።